እሺ ከአባይ ሸለቆ ድረስ እንግዲህ አስቡት። ከዚህ አባይ ሸለቆ መንጦ ለማርያም በረሃው ማለት ነው የአባ ኮስትርን ዶክመንተሪ ለመስራት በእግሩ አቆራርጦ ደከመኝ ሳለቸኝ ሳይል የመጣ እዚህም ከመጣ በኋላ በፋይናንስ ምንም አላስቸግራችሁም፣ የእናንተ ታሪክ የኔም ታሪክ ነው። በዚህ ታሪክ ውስጥ እኔም ለዚህ ዶክመንተሪ ታጭቼ በመምጣቴ ለኔ እንደ አዲስ መወለድ ነው፣ እንደ ልደቴ ይቆጠርልኝ ብሎ ከበረሃ በረሃ ከቦታ ቦታ እየደከመ እየወጣ እየወረደ ያለውን ፋኖ ባየን ደስታን እንደው በደንብ አድርጋችሁ በሞራል ወደ መድረክ ተቀበሉልኝ። አማራ ነን። በቃ ይሄ የአማራ ድምጽ ነው። ይሄ የኮስተር ድምጽ ነው። አለን የምንለው ለሁላችን ለህዝባችን የተጋረጠብን አደጋ ለመመከት እስከ ቅጣ ድረስ ታግለን መስዋዕትነት ከፍለን አጥንታችን በየሜዳው ተቀስቅሶ ደማችን በየሸለቆው ፈሶ የአማራ ህዝብ በነፃነት ነገ በኢትዮጵያ ሰማይ ስር አይደለም በዓለም ተከብሮ ወደ ቀደመ ክብሩ እስኪመለስ ድረስ እንታገላለን አለን ስንል ነው። የዛሬ ተመራቂዎች የአፋባ ቴዎድሮስ ዕዝ ከፍተኛ አመራሮች፣ የስምንተኛ ክፍለ ጦር ከፍተኛ አመራሮች፣ የአባ ኮስተር ብርጌድ አመራሮችና የሻለቃ አመራሮች፣ የነመ ለምጨን የዚህ ታሪካዊ ህዝብ የጀግናው ማህበረሰብ ወክላችሁ የተገኛችሁ የሃይማኖት አባቶች፣ እንግዶች፣ ወጣቶች፣ ጥሪ የተደረገላችሁ የህብረተሰብ ክፍሎች እንኳን ለዚህ ለተባረከ ቀን አደረሳችሁ አደረሰ ማለት ፈልጋለሁ። እንግዲህ ተባራኪዎች ይሄ ቀን የእናንተ ነው። ይሄ ቀን የእናንተ ነው ስንላችሁ የቆማችሁት ቦታ የተረጋጋጣችሁበት ቦታ አባ ኮስተር ብርጌድ እስካሁን ድረስ ተጋሩ ያደረገበት እያንዳንዱ ቦታ ታሪክ ትናንት ጠላትን እየረፈረፉ አርበኞች ተጋሩ የሰሩበት ታሪክ የተደገመበት ቦታ ላይ ያላችሁት ከየትኛውም የጎጃም አይደለም ከየትኛውም የአማራ ክፍል በተለየ መንገድ እናንተ ኩራት ሊገባችሁ ይገባል። ኩራት ሊሰማችሁም ይገባል። እውነቴን ነው የምነግራችሁ። ከዚህ ተነስታችሁ እስከ ወግዲ ጫካታ ድረስ ነብሰን አካሎ መካነ ሰላም ቦረና እስከ ጮቄ አና ደብረ ማርቆስ ድረስ ደጀን በራን አቋርጦ ተጋድሎ የሰራው አባ ኮስተር ደጃዝማች በላይ ዘለቀ ትውልድ ቦታው 2 ኪሎ ሜትር አይርቅም። አሁን ከተመረቃችሁበት ቦታ በረሃው ቦርከና ድረስ እንሄድ ማለት ነው። ከዛ ለፍ ብለን እያንዳንዱ ተጋድሎ ያደረግንበት በ100 ሜትር ርቀት ውስጥ እዚህ አካባቢ እዚህ ላይ ብቻ ትልቅ ተጋድሎ የተደረገበት ነው። የጣሊያን የአውሮፓ ትልልቅ መሳሪያዎች በዘመኑ ውስጥ አሉ የሚባሉ አውቶማቲክ መሳሪያዎች ለመጀመሪያ ጊዜ በኢትዮጵያ ሰማይ ስር የተማረኩት ገድ ወንዝ ላይ ነው። እዚህ ዲማ ጫፍ ላይ የመጀመሪያው የተማረከው የመጀመሪያው የውሃ መትረጊስ የተማረከው ባላልፊሽ ተራራ ነው። ከጫፍ ተጫፍ ተነስታችሁ ለማይን አካላችሁ ብትራመዱት ደጃዝማች በላይ ዘለቀ ታሪክ ያልሰራበት ቦታ ተጋድሎ ያልፈጸመበት ጣሊያንና ሰላቶ ያልተደመሰሰበት ቦታ የለም በፍጹም ማለት ነው። በፍጹም እያንዳንዱ የምትዋጉበት አባ ኮስተር ብርጌድ የተዋደቀባቸውን ከደብረ ጽሞና ተነስተን እስከ ጮቄ አናት ደብረ ጥላት ግንድ ድረስ ብንሄድ ከደጀን ተነስተን እስከ ደብረ ወርቅ መካነ ሰላም ድረስ ብንሄድ እያንዳንዱ ቦታ ላይ አባ ኮስተር ብርጌድ የተፋለመበት ቦታ ደጃዝማች በላይ ዘለቀ ታሪክ የሰራበት ነው። ዛሬ በእሱ እግር ተከታችሁ እነማይ በተለየ ሞገስ በተለየ ክብር ጠላትን ድባቅ የሚመታ ኃይል ተፈጥሮበት ያውም አባ ኮስተር ተብሎ ያውም በላይ ዘለቀ ክፍለ ጦር ተብሎ መታየቱ ለእናንተም ለመላ አማራ ሕዝብ ለመላ ኢትዮጵያ ሕዝብ ኩራት ነው። በዚህ በፍጹም ደስተኛ ደስ ሊላችሁ ይገባል። ከዚህ በመቀጠል ታሪክ ቅብብሎሽ አለን። ታሪክን ተቀብለናል። የጀግና ልጅ የአርበኛ ልጅ አርበኛ ነው የሚሆነው። የሰላቶ ልጅ የባንዳ ልጅ ባንዳ ነው የሚሆነው። እናንተ ራሳችሁ ለምን አርበኛ ሆናችሁ ብላችሁ አትጠይቁ። መልሱ ታሪካችሁ የአባቶቻችሁ ወረሳችሁት ርስታችሁ ከቦታችሁ ቅድም እንደነገርኳችሁ ከተዋጋችሁበት ቦታ እስከወጣችሁበት እስከተረማመዳችሁበት ሸለቆ ድረስ ታሪክ የተፈጸመበት ነው። በዝርዝር 1 2 3 ብሎ መናገር ይቻላል። ዛሬ የፋሽስቱን አብይ አህመድ ሰራዊት እየመራ የሚመጣው ትናንት ጣሊያንን እየመራ ያመጣው
መርፍ የሚያስጠምድ የነበረው ህዝብ ሲያስጨፈጭፍ የነበረው ዲማ ጊዮርጊስ እንዲቃጠል ያደረግ የነበረው አቡነ ሲኖዳ ገዳም እንዲቃጠል ያደረግ የነበረው ሰቀላ ገብርኤል ሲቃጠል ያደረግ የነበረው ያ ነው። ዛሬም በሰላቶነት በባንዳነት ተፈርጆ ህዝባችንንም ወገናችንም አንገት እያስደፈው ለጠላት እያጎበደደ ያለው። እኛ የጉድጓድ ውሾች አይደለም። እኛ የጉድጓድ ውሾች አይደለም። ጌታችንን እናውቀዋለን፣ ህዝባችንን እናውቀዋለን፣ ታሪካችንን እናውቀዋለን። አባቶቻችን ሰርተውት የሄዱትንም ገድል እናውቀዋለን። እነዚህ ካሪዎች ሚኒሻዎች ዛሬ ካገዛዙ ጋር ቁጭ ብለው ህዝባቸውን የሚወጉት እነዚህ የጉድጓድ ውሾች ናቸው። ጌታቸውን አያውቁትም። ቁራሽ ወረወረላቸው ሁሉ ነው ሲከተሉ የኖሩት። ቁራሽ ያቀበላቸው ሁሉ በሌሎች ላይ ይጮሃሉ። ጌታቸውንም ህዝባቸውንም አያውቁትም። ታሪካቸውንም ከየት እንደመጡም አያውቁም። ከእነዚህ ጋር እኩል አማራዎች ተብለን በማንነታችን እንዲጠሩ አንፈቅድላቸውም። እስተምድረ ገጽ እናጠፋቸዋለን። እርግጠኛው የምነግራችሁ አማራ ሁኖ ለዘላለም ክብሩ ተመልሶበት የሚሄድ የአማራ ብሔርተኝነት ዛሬ የሚለቀስበት አይደለም፣ ይዞ የሚደረደርበት አይደለም፣ የሚታዘንበት አይደለም፣ የሚፎከርበት የሚሸለልበት ትጥቅ የምናለግብበት ጠላትን ድል የምንመታበት ማንነት ነው ያለን። አማራ ነን የሚል ሁሉ እንደናንተ እየሰለጠነ እየታጠቀ ይታገላል እንጂ 1000 ግሳንግስ ምክንያት እየፈጠረ የሚያለቃቅስበት የሚያለቆንኩበት ጊዜ አይደለም። ያ ጊዜ አልፏል፣ ታልፏል። አማራነት የሚያስከፍለው መስዋዕትነት አለ። በዚህ ሰዓት መታገል፣ መዋደቅ፣ መስዋዕት፣ ድል ማድረግ እኔም እናንተም እዚህ ያላችሁ ሁሉ ልናልፍ እንችላለን። እርግጠኛውን መናገር የምንችለው ግን አማራው እንደሚያሸንፍ ነው። በዚህ ደግሞ ደጃዝማች በላይ ዘለቀ ምልክታችን ነው፣ ምስክራችን ነው። በመጨረሻም ታሪክ ያመሳስለናል። ደጃዝማች በላይ ዘለቀ በዚህ በለምጨን አካባቢ ትግሉን ሀ ብሎ ሲቆሰቁሰው ናስ ማስር መሳሪያ የአባቱን መሳሪያ ይዞ ነው ትግሉ የተጀመረው። ያኔ ወደ ለምጨን በረሃ ኪሎ አካባቢ ሲሄድ 50 የሚሆኑ ጓዶችን አስከትሎ ነው። ይሄ የጎጃም አብዮት በመጨረሻም ንጉሱን ወደ መንበረ ስልጣኑ አምጥቶ ኢትዮጵያን ነፃ አውጥቷል። ዛሬ የኛ ትግል ጎጃም የተጀመረው በአባታችን በአሳምነው ጽጌ አንድ ክላሽ ለአርበኛ ዘመነ ካሴ ተላልፋ በዛ የተቆሰቆሰ አብዮት እዚህ ደርሷል። ወደኋላ የሚመለስ አይደለም። እናሸንፋለን። ታሪክን ተቀብለናል። ታሪክ እናስቀጥላለን። ከድል ከአሸናፊነት የተገኘ ልጆች ነን። እንደ አባቶቻችን እናሸንፋለን። ከዚህ በኋላ ታሪክ ነጋሪዎች ሳይሆን ታሪክ እየሰራን ለልጅ ልጆቻችን ባየ ምን ሰራ፣ ጥላው ምን ሰራ፣ ምስጌ ምን ሰራ፣ ምን ሰርተው አለፉ የሚባልበት ዘመን ላይ ነው። ስለዚህ የራሳችንን ታሪክ ሰርተን ለማለፍ የማንከፍለው መስዋዕትነት የለም። ለዚህም እርግጠኛ ነን። ስለታችሁ ይፋጃል። እያንዳንዳችሁ እንቅስቃሴዎቻችሁን አይቻለሁ። እዚህ ቀጠና ላይ ያለው ተጋድሎ ያለው ድል የተደረጉ አውደ ውጊያዎች የሰራዊቱ ዲሲፕሊን ያለው ቁመና ያለ ትጥቅ ከዚህ በላይ ማደግ አለበት። የአባ ኮስትርን የደጃዝማች በላይ ዘለቀን ክብር አስጠብቃችኋል። ከዚህ በላይ ከፍ ባለ መንገድ በመላው አማራ የሚጠለጠል ለምልክት የሚቆም ትልቅ ብርጌድ ነው። ይህን ተጋድሎ ሁላችንም እየተረባረብን ወጫፍ ድረስ እናደርሳለን። እናንተ ጋር ስለቆምክ እዚህ ቦታ ስለቆምክ እግዚአብሔር ምስክሬ ነው። እንደኔ ደስተኛ የለም፣ በሳል እንደኔ ደስተኛ የለም። ስለዚህ ይህንን እድል ስላመቻቹልኝ ትግሉን ይህን ነው የሚፈቅድልን። እያንዳንዱ ቦታ ላይ እንድንገኝ፣ እያንዳንዱ ቦታ ላይ የጋራ ነገር እንዲኖረን፣ እያንዳንዱ ቦታ ላይ የጋራ ድል እንዲኖረን፣ እያንዳንዱ ቦታ ላይ የጋራ ታሪክ እንዲኖረን ተነጣጥለን ሳይሆን በህብረት በአንድነት ለአማራነት እንታገላለን፣ እናሸንፋለን። አመሰግናለሁ። በጣም እናመሰግናለን። እስኪ ሞቅ ያለ ሞራል አሁን ሰፈሩ አስመስሎ ከዛዛ ከቆላ ደጋ ከአልኩሽ ፊላው ምናምን ብሎ ቁጭ ሲያደርገው እንዴት ነው? ይሄን ያህል እኛ እናውቀዋለን እንዴ? እኛ አካባቢያችን እናውቀዋለን። ያው እንግዲህ ዶክመንተሪ ስራ ለመስራት በደንብ አድርጎ እንደሰማችሁት አካባቢውን የተወለደበት ያደገበት የኖረበት በሚመስል ደረጃ ገልጾታል። እርግጥ ነው የበላይ ዘለቀ ታሪክ የሆነ የአማራ ብቻ አይደለም የማንኛውም
ስለ ነጻነት የታገለ ህዝብ ሁሉ ታሪክ ሆኖ የሚወሳ ነው። ፋኖ ባየን አሁንም ሞቅ ያለ መራር ስጡልን። አመስግናለሁ። በመቀጠል የማጠቃለያ ንግግር የሚያደርግልን ያው በተደሰትን ጊዜም ስንጠራው የሚመጣ በተከፋን ጊዜም ስንጠራው የሚመጣ ችግር ሲገጥመንም መጥቶ የሚያማክረን እንዲህ ነው ስንለው እንዲያ ነው ስንለው እየመጣ አለኋችሁ አይዟችሁ ብሎ ምን ጊዜም ከጎናችን የማይለየን አርበኛ ጥላሁንን ወደ መድረክ እጋብዛለሁ። በደንብ በሞራል ተቀበሉልኝ። አመሰግናለሁ። እንዴት ዋላችሁ? እንዴት ከረማችሁ? እግዚአብሔር ስሙ የተመሰገነ ነው። እንግዲህ እዚህ ምርቃት ላይ ለመገኘት የዚህ የሚያምር የጀግና ስብስብ ውስጥ ለመታየት አሉን የምንላቸውን ሀሳቦች ለእናንተ ለማጋራት ከፊት ለፊታችሁ የምታዩቸው ሸለቋማ ቦታዎችን ዛሬ እናንተ በጀግናው ስም የምትጠሩበት አባ ኮስተር በላይ ዘለቀ የዘለለባቸውን በረሃዎች ከጎረቤት ወረዳችሁ ሸበል በረንታ እናንተን መሰል ጀግኖችን አስመርቀን የእናንተ ደግሞ የዛሬው ምርቃት ላይ ለመገኘት ሌሊቱን ሁሉ አቋርጠን ተጉዘን እዚህ ተገኝተናል። በእናንተም እዚህ ምርቃት ቦታ ላይ በተገኘው የጀግና ስብስብ ሁሉ አመሰግናለሁ። ከዚህ በመቀጠል እንዲሁ እናንተ ፊት ቆመን ለመታየት ካልሆነ ለእናንተ የተለየ የጀግንነት ወኔ የሚጨምር ነገር ለማቅረብ እንቸገራለንና እድለኞች እናንተ ሳትሆኑ እኔ ነኝ። እዚህ ቦታ ላይ ቆሜ የእናንተን መሰባሰብ የእናንተን መሰልጠንና መደራጀት በዚህ ሁኔታ መገኘት በተመለከትኩ ጊዜ የቆምኩለት ዓላማ የምታገልለት ዓላማ ዳር እንደሚደርስ ልበ ሙሉ ልታደርጉኝ ታጥቃችሁ ስላየኋችሁ በድጋሜ በዙሪያችን ያላችሁ በሙሉ እድለኞች መሆናችሁን መግለጽ እፈልጋለሁ። ሌላው አባ ኮስተርን ስንጠራ የቀጠናው ባላንስ አስጠባቂ ሚዛን አስጠባቂ ብርጌድ እንደመሆኑ ለእናንተ ትልቅ ፈተና ሊሆን እንደሚችልም ማሳሰብ እፈልጋለሁ። ይህ ማለት ምንድነው? ድርጅታችን የአማራ ብሔራዊ ኃይል ከጊዜ ወደ ጊዜ ከጀመርንበት የተበታተነ ትግል የተሰባሰበበት ወቅት እንደመሆኑ መጠን አደረጃጀቱን እያዘመነ የትግል መስመሩን እያጠራ በመምጣቱ እናንተም ለዛ የሚመጥን ዝግጅት ላይ እንደሆናችሁ በሙሉ መተማመን ነው የምናገረው። ይህ ማለት አባ ኮስተር ብርጌድ ከመሰረቱ ጀምሮ በርካታ ፈተናዎችን እያለፈ ከነበረው ህዝባዊ ጦር ወደ ዘመናዊ ድርጅታዊ ጦር እያሳደገ ሁሉንም በሚባልበት ደረጃ የሰለጠነና ለዓላማው የቆመ ለምን እንደሚታገል ማንን እንደሚታገልና እንዴት እንደሚታገል ዓላማ የታጠቀ ጦር በመፈጠሩ ለቀጠናው ብቻ ሳይሆን ለአማራ ትግል ዋስ ጠበቃ የሚሆን መሆኑን በእኔ በኩል ስገልጽላችሁ በታላቅ ደስታ ነው። እንደነገርኳችሁ እዚህ ምርቃት ላይ ለመገኘት ብዙ ጉዞዎችን ብዙ መንገዶችን አድርገን ለመገኘት የመሞከራችን ያክል በጣም ድካም እየተሰማን ስለሆነ ብዙ ለዛሬው መናገር የምችልበት አንደበት የለኝም። በሌላ ጊዜ በሰፊው መገናኘት ትፈልጋለሁ። አመሰግናለሁ። ሽልማት ምን እንደሆነ ሽልማቱን የማላውቀው ማን እንደሸለመ ነገርን እስኪ መጀመሪያ ከሽልማቱ ከሸላሚውም ከሽልማቱ በፊት የሽልማቱ አስፈላጊነት ለምን እንደሆነ ትንሽ ነገር ልበላችሁ። ዛሬ ጠዋት ነው እንዳልኳችሁ ከፈራው ገርባው ብርጌድ ኮማንዶ አስመርቋልና ከዛ ሌሊቱን ተጉዘን ነው እዚህ የደረስነው። እዚህ እንደደረስን የአባ ኮስተር ምርቃት እንዳለ ለአንድ የድርጅታችን አለን የምንለው የመጨረሻው ሰው የምንለው ለአርበኛ ዘመነ ካሴ አባ ኮስተር ብርጌድ ፋኖ ሊያስመርቅ ነው እና ወደዛ እየሄድኩ ነው ብዬ ነግሬው ነበረ። እና አባ ኮስተር ግን አሁን ያለበት ቁመና እንዴት ነው ያለኝ ያወራን እያለን
እንደውም በቀጠናው ሰሞኑን የተፈጠረ አንድ ክስተት ነበር አልሰማህም ወይ አልኩት። ምንድነው አለኝ። የእነማይ ወረዳ ምክትል አስተዳዳሪውን መሀል ከተማ ላይ ዘርሮት ክላሹን ማርኮ የወጣ ጀግና አላየህም ወይ ብዬ ፎቶ ላኩለት። ጀግናው የብዙዎቻችን ተምሳሌት፣ እኛም ጀግነት ብርቃችን አይደለም መቼም። ቀጠናውም የጀግና ሀገር ነው። የአባ ኮስተር በላይ ዘለቀ ቀዬ ነው። ይሄን መናገር የተለየ ነገር ላይሆን ይችላል። ያ ሰው ማን ነው ላላችሁኝ የተወሰናችሁ ታውቁት ይሆናል። እኔ ሌላ አዲስ ስም አውጥቼለታለሁ። ይሄንን ስምም እንዲያጸድቅልኝ ለአርበኛ ዘመነ ካሴ ነግሬው ጸድቋል። ዋናው ስሙ አሳምን ነው። የቅጽል ስሙ ደግሞ ቀኜ ብየዋለሁ። ይሄ ስሙ ጸድቋል። ይሄ በእኔ በኩል ይወጣለት ነው። ታዲያ ስም ብቻ አጽድቀን ብንቶ ምን ትርጉም አለው አለኝና የሆኑ ሰዎች መጥተው ያቀብሉሃል። በእኔ ስም በድርጅቱ ስምና በአባ ኮስተር ብርጌድ ስም አንድ የሆነ ስጦታ እንድትሰጥልኝ ይፈልጋለሁ ብሎ የሆነ ዕቃ ጠቅልሎ ልኮልኛል። ሰዎች አምጥተው ሰጠውኛል። አሳምን ቀኜ ወደዚህ ነው። አሳምን ቀኜ ወደዚህ ቀኜ ወደዚህ ናና እንዲያስክና ፈገግታና ደስታ በተሰራው ጀብዱ በተሰራው ስራ ስታር ሽጉጥ የሚሸለም ከሆነ ዛሬውን አዳሩን ካድር እንዳያልቅ ፈራው። እውነት ለመናገር አባ ኮስተር ብርጌድን ስናስብ ይሄ በጣም የመጨረሻው የምንለው አንድ የወረዳው አለ የሚባል ባለስልጣን ለብልጽግና ቀኝ እጅ የሚባል ለኛ ደግሞ ትልቅ ሰንኮፍ የነቀለልን ወንድማችን ስለሆነ እንጂ የአባ ኮስተር ልጆች በየቀኑ ገብተው በአንድ አንጎትቶ በማውጣት ይታወቃሉ። ከዚህ በቀደም ስሙን ካልተሳሳት በአንድ የሚሻ ጽሕፈት ቤት የነበረ ሰው ገብቶ እዛው ቤቱ ውስጥ ገብቶ ደፍቶት የወጣ ጀግና እንዳለ አውቃለሁ። ማን እንደሆነ ግን በስምም በመልክም አላውቀው። ግን የአባ ኮስተር ልጅ ብዙዎቹ ከተማ ውስጥ እየገቡ መጥተው መሳሪያ እያነሱ መምጣት ብርቅ አይደለም። ግን ይሄ ጀግኖችን የማበረታታት ጀግኖችን ለሌላ ድል የማብቃት ድርጅታዊ ተልዕኮ ወይም ድርጅታዊ ፍላጎት በመሪያችን ራስ አርበኛ ዘመነ ካሴ አማካኝነት ተጀመረ እንጂ ድርጅቱም በግለሰብ ደረጃም ሁላችንም የምንችለውን ያክል ጀግና ስንፈጥር ጀግናችንን እውቅና የመስጠት ነገር እንደሚቀጥል አውቃችሁ ሁላችሁም ጀብዱ ሰሪ ታሪክ ሰሪ ወጣቶች ጀግኖቻችን እንድትሆኑልን እመኛለሁ። አመሰግናለሁ።